ሰላም ሰላም ጤና ይስጥልኝ። እንዴት ናችሁ? የዞመነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንዴት ናችሁ? ደህና ናችሁ? ኦኬ። ዛሬ እንግዲህ ሐረግን ድራማ ይዘን መጥተናል። ክፍል 67 ማለት ነው። ክፍል 67 ይዘን መጥተናል። እንደምትወዱት ተስፋ አደርጋለሁ። አብረን እየተነተና እንቆያለን። ከዛ በፊት ግን የዞመነሽ ዩቲዩብ ቻናል የደወል ምልክቷን ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሰፖርት እንዲሁም ኮሜንት፣ ሼር በማድረግ አብረውን ይሁኑ። እና ያ ጓደኛ ልኮ ነው የመጣው። አንተ ቆሻሻ ደግሞ ምን እያደረግ ነው? ኤፍራታን በምንድን ነው ያስፈራራህ? መፈቀር ደግሞ ወንጀል ነው እንዴ? እሷ ስላፈቀረችን ብቻ ለምንድን ነው የማስፈራራት ይመስል? ምንም ሁኔታ አንተ ልታፈቅራት አትችልም። ለምን? ባለፈው ህይወት ብቻ የምትፈርዱት ልጅ ብታይ ለካ እስከ ዛሬ ህይወት አልኖረችም ትላለህ። ኤፍራታ ብትወድ እንኳን ከአንተ ጋር እንድትጋባ ልክ ብታውቅ ይሻላል። አገባውን ባለ የምትመርጥልኝ ስለ እኔ ህይወት ይመለከታል? ከኔ ይልቅ ያንን ሰይጣን አምነሽው። ከዚህ በኋላ ስለ እኔ ባል አይመለከትም። ሰርጉን ለማበላሸት አይደለም ብታስበው እንኳን ጠብ ከኔ ጋር ነው የሚሆነው። እህቴ ደህና ነሽ አይደል እንዴ? እኛ እኮ ያፊት ያስፈራራሽ ስለመሰለን ነው። ለምን እንደዛ አሰባችሁ? ለምን ናታንን ሰወደው አስፈራርቷ ሊሆን ይችላል ብላችሁ ለምን አላሰባችሁም? እንግዲህ ገኒ በጣም ተጨንቃ እየተንጎራደደች ነው እንደምታዩት ማለት ነው። እባክሽን ልጄ አንሺው እባክሽን እያለች ጸሎት እያደረገች ነው ማለት ነው። እባክን የኔ ጌታ እንደኔ ኃጢአት ሳይሆን ልጅን ጠብቅልኝ፣ ልጅን ተጠብቅልኝ ብላ እየጸለየች ትገኛለች። እንግዲህ ግቢ ውስጥ እሷን ትመጣለች ብላ እየጠበቀች እየተንጎራደደች ነው። ግን አቤት የእናት ሆድ ግን አጅሪት ደግሞ መጣች። ይችል እኔ ግን የሚገርመኝ ሉሊትን የሚወድ ሰው አለ። አንቺ አስደነገጥሽኝ እኮ። አንቺም ትደነገጫለሽ እንዴ? ለነገሩማ ለራስሽ ታስቢበታለሽ። ሌላ ሰውማ ቢወድቅ ቢነሳ ምንም አይመስልሽ። አንቺ ራስሽ በዚህ ሌሊት ምን ትሰሪያለሽ? ወይስ የሌሊት ግብር አለብሽ? እሱ ደግሞ ምን ማለት ነው? አንቺ ለራስሽን ጠይቅሽ እንጂ በቆቅል ሌሊት እኮ አንቺን ነው ያየሽ፣ ያውም ሰይጣን ልጆችን በሚላጭበት ሰዓት። እኔ ለራሴ ልጅ ጠፍጣብኝ በርበራ ያለው። ለነገሩ ምንም ብልሽ አይገባሽ፣ ካልሆነሽ የት ታውቂያለሽ? እባክሽ እንደዛ የራስሽ ጉዳይ ብላ ትሄዳለች ማለት ነው። ሉሊት በጣም በጣም ይሆናላ አክቷ ደስ ይለኛል። እንደ ቱርክ ፊልም ነው እየሰራች ያለው። እውነት ለመናገር ሉሊትን የሚወድ ካለ ከታች ኮመንት ጻፉልኝ። እንዲሁም ሐረግ ድራማ ሰርች እያደረጋችሁ ማየት ትችላላችሁ። በጣም ደስ የሚል ነው እንዴ! እኩል ሌሊቱን ሆነ እኮ። ለምንድን ነው የማትተኛው? አንቺ ዝም ብለሽ ተኝ። እኔ እንቅልፌ ከመጣ ልብሴን ቀይሬ እተኛለሁ ብሎ ይላታል። ታንኳኳና ትገባለች ማለት ነው። ገኒ ስለለበስኳቸው ይቅርታ አድርጊልኝ። ይፉ መጣች? ኧረ አልመጣችም። የሰማኸው ነገር ካለ ልጠይቅ ብዬ ነው። ወይ ካልሆነ ወጥቼ ልፈልጋት እንዴ? አይ እኔ እኮ ሀሳቧን ከቀየረች ብዬ ነው እንጂ እንደማትመጣ ነግሬያታለሁ። ተው እንጂ እኔን ለማረጋጋት አትሞክር። እንደዛ ቢሆን እንደዚህ ተረጋግቼ እቀመጥ ነበር። እሷ ከመቼ ጀምሮ ነው ውጭ የምታራው? ከማን ስጋ ነው የምታራው? አሁን ከደህና እንደሆነች ከነገርኩሽ ይበቃል። ወይ መተኛት። ለማንኛውም ደህና አደሩ ብላ ገኒ ወጣ ትሄዳለች ማለት ነው። የእናት ሆድ እንግዲህ በጣም በጭንቀት ወጣጥሯት አሁንም ወጣ እየተንጎራደደች ነው። በጣም እየተንጎራደደች ነው። እንግዲህ አጭሬት እባክህን አምላኬ ልጄን ድምፅ አሰማኝ። እኔ ኃጢአተኛ ካለ ስላለሁ እሷን አትቅጣብኝ ብላ ትማጠናለች። ከዛ በኋላዋ ወይዘሮ ገነት አተኝም እንዴ? ለምንድን ነው እዚህ የምትሽከረከሪው? ቤዚ የፊኩስቶን አልመጣችም። ውስጤ ደህና ነገር እየተሰማኝ አይደለም።
እኔም አምኖ መቀበል ለእሷ አታስቢ። እሷ ከአዲሱ ፍቅረኛዋ ጋር ነው ያለችው። መቼም አልነገረችም አትይም። ከዚህ ቤት ውስጥ ከአንቺ ውጭ የምትቀርበው ምስጢረኛ የለም። ስለምን ፍቅረኛ ነው የምታወሩ? መጣች አለች፣ ተነፈሰች። እፉዬ ደህና ነሽ? ምን አለበት እንኳን ስልኬን አንስተሽ ደህና ነኝ ብትይ። ቤዝ እንዴት ነሽ? እንኳን ለቤት ያበቃሽ። አመሰግናለሁ። አዳርሽ እንዴት ነበር? ግን ምን አስቸኮለሽ? ከሳምንት በኋላ ትጋባ አይደል እንዴ? ጋብቻ ፍቅረኛ ብላ ትደናበራለች ገኒ። ስለምንድን ነው የምታወራው? መቼም ስለ ናታ አልነገርሽም። እሱንማ አይን ላፈር ብለዋለች። ልጁ ማን እንደሆነ ሰፕራይም ብታደርጊ ደስ ይለናል። እሱ ከሆነ ስለዚህ እርስ ማንሳት አይችልም። ሰውን እንዴት ማስወራት እንዳለብኝ ጠንቅቄ አውቃለሁ። እውነት ነው ማለት ነው። አንቺ ናታንን ትተሽው ሌላ ሰው ልታገቢ ነው? የፉዬ ንገሪኝ በትክክል ካንቺ አንደበት ናታንን በሌላ ወንድ ለውጫዋለሁ በይ እስቲ። ሌላ ሰው ታከብ? አዎ እውነት ነው። ምን አገባችሁ? አዎ እውነት ነው። ይመለከታችኋል። በራሴ ህይወት ለፍ ታሳልፋታለች። እንግዲህ አጅሮ ይመጣል። እንግዲህ ወይዘሮ ገነት ትክክለኛ ባህሪዋ ይሄ ነው። የውሸት ፍቅር ነበረ ብላ ትላታለች። ከዛ ፌንት ልትነቀል ገኒ አናቷ እየዞረ ነው፣ እየተንገዳገደች ነው። በጣም ከአቅም በላይ ደንግጣለች። መስማት የማትፈልገውን ነገር ሂዶ ገደፋት። ናቴ ደግሞ ወይኔ አቤት ሞልቀቅ ትላለች። አቤት እንዴት ዜና እያለች እንደምትሄድ። አንዳንዴ ክፉ ሰዎች ግን ከባድ ናቸው። ከባድ ታውቃላችሁ። እንግዲህ ገኒን ገዳድፈው ሶፋ ላይ ያስቀምጧታል ማለት ነው። በጣም ከባድ ድንጋጤ ላይ ናት። በጣም ከባድ እውነት ለመናገር አቤት ሰው ግን እባክሽን ገኒ እየተረጋጊና ረፍት አድርጊ። ምን ይዤ ልረጋጋ ብላ ትላለች። አውቃታለሁ ያልኳት ልጄ በፍጹም ማላቃት ሆና ሳገኝ የምትናገረውን ነገር እርግጠኛ ስለምትሆኑ ነው። ከዚህ በኋላ ላለው ከራሳችሁ ውጭ ማንንም ሰውን መውደድ እንደሌለባችሁ ወቁ ብላ ወደ ፎቅ ትሄዳለች። እቺ ቤዛ ደግሞ በጣም አዝናለች። ምንድነው ምናምን ነገረች። ናታን ልጅ ተቀይራለች ከሆነ አንዳንዴ ባንፈርድ ጥሩ ነው። ይሄ የምትይው ራሱ አሻደል እንዴ? ሳናጣራ መፍረድ ጥሩ አይደለም። ቆይ ግን ለኛ ነገረችን ነገር የሆነ ይሆን? ሌሊት ሙሉ እንቅልፍ አልተኛው ሳስብ ነው ያደርኩት። የሆነ በቃ ሳወራት አይኔን አታይም፣ ሳወራት ጀርባውን ነው የምትሰጠኝ። ብቻ ምርጫ ነገር ያጣች ነገር ይመስለኛል። ወይኔ ልጄ ብላ ታለቅሳለች። ገኒ እኔ ልሰቃይልሽ እያለች ነው። ግን ያልገባኝ ከሌላ ወንድ ጋር አለመሆኗ ከምርጫ ጋር ምን ይሆናል? ብቻ ግን አሁን ልንረዳትና ምን ውስጥ እንዳለች ማወቅ አለብን። ከሌላ ወንድ ጋር መሆኑ አይሰማህም? ልብህን አያሳዝንም? ውስጥ ተከፍቶ ቢታይ ኑሮ ከፍቼ ባሳየውሽ ኑሮ በህይወትሽ ውስጥ እሞትለታለሁ የምትይው ሰው አልፈልግህም ሌላ ሰው አፍቅሬያለሁ ሲልሽ
ውስጥሽን በጣም ያማን። ውስጤ ሲደማ ይታወቀኛል። በተቃራኒው ሌላ ሰው ቢሆን ያለኝ ወይ እደባደበዋለሁ ወይ ገለዋለሁ። ግን የኔ ጨረቃ ናት ብሎ ቃል አስገብታ አስጠንቅቃ በህይወቴ ውስጥ እንዳትገባ ብላለች። እስቲና ብላ ጠጉሩን እየዳሰሰች እንግዲህ ገንዬ ጠጉሩን ደበስ እያደረገች ማስተኛት እየሞከረች ነው። እያወሩ ነው። አይዞህ ልጄ፣ የፍራታን ነው እንደምንም ብዬ አግባብቼ አውጣጥቼም ቢሆን አንተ ብቻ ተስፋ አትቁረጥ፣ እግዚአብሔር አለ ብሎ ይላል። እሺ ለዚህ ነበር ህይወቴን ምስቅልቅል ስታደርግ የነበረው። አሁን እሱ ልታገብ። ቆይ ግን አንቺ ግን የልጅነት ጀምሮ የኔን የሆነ ነገር መውሰድ ነው አይደል ፍላጎትሽ? አዎ ያንቺን ነገር መውሰድ እፈልጋለሁ። ራሴን ማስቀደም ነው የምፈልገው። አዎ ደህና ነኝ። እሱን ደግሞ አድርገዋለሁ። ናታንም ወስጄዋለሁ። አሁን የቀረ ነገር አለ? ቁጭ ትላለች እህታ። እንደዚህ ታምኝልኛለሽ ብዬ በፍጹም አላምንም ነበር። አሁንስ ደስ አለሽ? ናታንን ደግሞ የግል ያደርገዋለሁ አልሻል? ነገርኩሽ አይደል? አንቺ ጋር ተኝቶ አንቺ ጋር ልጅ እንደነበረው አውቃለሁ። የራሽ ጉዳይ ራሽ። ከፈለግሽ ገደል መግባት ትቻለሽ። ደግሞ ሰው መስለሽ ላዝንልሽ መሞከሬ አጀሬት ትመጣለች። ጠጉሯ ግን ሲያምር። ጠጉሯ ነው ቆይ ይሄ ወይስ ዊግ ነው? እንዴት አደርሽ? መቼም አዳርሽ ቆንጆ እንደነበረ አልጠራጠርም። ከአንቺ ወንድም ጋር ካሳለፈችው ምስቶች ሁሉ በጣም ጥሩ ነበር። አንቺ ግን ምን አይነት ካዴና የበላሽበትን ነካሽ እጅ ነሽ? ሰሚያለሽ? ሀብትና ንብረቴን ሳትወጂናት በግድሽ ትመልሻለሽ። አይምሮሽን የሚነግርሽን ሁላ እያሰብሽ እየመጣሽ እኔ ጋር አተንፈሽብኝ። አሁን ባለሁበት ሁኔታ አንቺን ማስተናገድ አቅሙ የለኝም። ውይ በቃ ተኝ። በቃ እዚህ እንውጣላት። ሁሉ ነገር ብታስታውሽ ጥሩ ነበር። አረ አንቺም ለሰው እየተደረብሽላት መሆኑ ነው። ፍቅራችሁን ያዘልቅላችሁ። አረ ጤምን እያልሽ ነው እያለች እየሮጠች ትሄዳለች። ጠብቂኝ። የሆነ እስር ቤት ከሄደች ግን ምስኪን ነገር ትመስላለች። ዘግታባት ትሄዳለች ማለት ነው። ያለች ነው እዚህ የተኛው ብሎ እንዴት እዚህ ህይወት ማስወጣት መብት ያገኘ? የትኛውን ማሳደድ እንዳለብኝ አልገባኝም። ግን ለምን የሰርጓ ቀን አግተናት የትም እንዳትሄድ አናድርግ? እንደውም እንደዛ ካሰብነን ኤፍራታን በጣም ይጎዳታል። እኛ እንዳሳገድናት ነው የሚረዳው። አሁን ደግሞ እናቴ ከሰማች ትጎዳብኛለች። እዛ ከሆነች ደግሞ መስማቷ አይቀርም ወይ? እሱም አለ ለካስ። ቆይ እሷ እናቷ እንዳልሆነች ካነገረቻት እዛ መቆየቱ ምንድን ነው? ወደ ቤቷ አትመጣም እንዴ? ለምንድን ነው የቤት ሰራተኛ ሆኖ እዛ መቆየቱ? እናቴ በጣም ተጎድታ ነበር። ስተኛም ስትነሳም ልጇን እንዴት አድርጋ ማየት እንደምችል ነበር የምታስበው። ብዙ ሰዎች እኔ እንደማላቅ ነበር የሚያውቁት።
የልጅሽን እነግረዋለን ምናምን እያሉ ያሰቃያታል። ከዛ የሆነ ጊዜ ላይ ብር ካላመጣሽ የልጅሽ ነው ምነግርልሽ ብሎ አላት። እኔ ደግሞ አንድ ሀሳብ መጣልኝ። ተይው በቃ ይምጣ፣ ገንዘብ እንዳሰጨዋል። እውነትም ነበረ። ግን የሰውን አፍ እንዴት ቻላችሁት? ስለ እህቴ ደህንነትና ማንነት ቀን በቀን ብትነግረኝም አንድ ቀን ቤት ደርሳ ስትመጣ ተከታተልኳት። ተገኔ ተከትላት ቤት ድረስ ሄድክ። እዛ ቤታቸውን አየሁት። እዛ ስትወጣ ጠብቄ በውሸት ማንነት ቢሆንም ቀረብኳት። ደካማ ጎኗን አቅ ነበር እና ገነት እናት መሆኗን ስታውቅ ኤፍራታ ምን አለች? ሌላ ሰው እየቀርበኛም ብላ አላሰበችው። ለማንኛውም በድጋሚ ቪዲዮ ውስጥ የምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱት በትህትና እጠይቃለሁ። ሁላችሁንም ወዳችኋለሁ። ከታች ያለችውን የደወል ምልክት በመጫን ሰብስክራይብ ያድርጉ።